ጦርነቱ እሳቱ መሃል የተጣዱትን ኢራናውያን እንዴት ያደረጋቸው ይሆን? እኛማ ጦርነቱ ሲጀመር መካከለኛው ምስራቅ ሩቅ መስሎን ነበር። ውጤቱ ግን የጂኦግራፊውን ያህል አልራቀም። በሁለቱም ወገን የሚተኮሱ ሚሳይሎች መሬት ሳይሆን ኪሳችን ውስጥ እየፈነዱ ጭሱን ከሩቅ ማየታችን ቀርቶ እሳቱ በየጓዳችን ገብቷል። መኪኖቻችን ነዳጅ ጠምቷቸዋል። አምራች ማሽኖች ቆመዋል። ዘር ለመዝራት በዝግጅት ላይ የነበሩ የዓለም ገበሬዎች የማዳበሪያ ያለህ ማለት ጀምረዋል። በመላው ዓለም የኤሌክትሮኒክስ፣ የመኪና ባትሪ፣ የመድኃኒት፣ የኬሚካልና የብረታ ብረት ውጤቶች ምርታቸውም ንግዳቸውም ተስተጓጉሏል። የሚኮሩበት ሰላም ይራቃቸው፣ የሚመኩበት የነዳጅ መስመር የተዘጋባቸው፣ ከውጭ የሚያስገቡት የምግብ አቅርቦት የተቋረጠባቸው የመካከለኛው ምስራቅ አገራት ድንገት ራሳቸውን የጋለ ምድጃ ላይ አግኝተውታል። ግለቱ እንዳይቀዘቅዝ ሆርሙዝ ፔርሙዞን ያሞቀዋል። ሆኖም ዓለም በአሜሪካ እስራኤል በማጥቃት መከላከል ወሬ በተጠመደበት ሚሳኤል ተተኮሰ፣ ከሸፈ፣ አውሮፕላን ተመታ፣ ወደቀ አይነት ዜናዎች አየሩን በተቆጣጠሩበት የወሬ አቧራ መሃል ሰዎች ተረስተዋል። ኢራናውያንን ማለታችን ነው። ከሩቅ ያለነው ትኩሳቱ ከደረሰን እሳቱ መሃል የተጣዱት ኢራናውያን እንዴት እየኖሩ ይሆን? ይህ በአካል ተገኝተን ማጣራት የማንችለው፣ ስልክ ደውለን የማንሰማው፣ ቴሌቪዥናችንን ብንከፍት የማናገኘው፣ ከጦርነት ዜናዎች ጀርባ የተደበቀ በቀላሉ የማይገኝ ግን ማወቅ የምንፈልገው መረጃ ነው። ይህ ዘገባ በሚዘጋጅበት ሰዓት ወደ ኢራን የሚወስዱ የአየር የየብስና የባህር መስመሮች ለሲቪል ተጓዦች ዝግ ናቸው። ከጦርነቱ በፊት ተከስቶ በነበረው ህዝባዊ ተቃውሞ ምክንያት ደግሞ በኢራን ኢንተርኔት ተቋርጧል። ተቃውሞ ጋብ ብሎ ኢንተርኔት ከመመለሱ በፊት ጦርነቱ ተጀመረ። ይህም በአካል መሄድም ከሩቅ ማጣራትም እንዳይቻል ከጦርነት ዜናዎች ውጪ ስለ ኢራን ምንም እንዳናውቅ አድርጎናል። በዚህ መሃል ነው እንግዲህ በተዘጉ በሮች በኩል ስንጥቅ እየፈለግን የኢራናውያን የዕለት ተዕለት ሕይወት ምን እንደሚመስል አጮልቀን ልናይ እየተነሳ ነው። ዝግጅታችንን በማሳሰቢያ ነው የምንጀምረው። ይህ ከዚህ ቀደም ከምንሰጣችሁ መረጃዎች ሁሉ ልዩ ነው። በጦርነት መሃል ስለሚገኙ ህዝቦች ነው የምናወራው። የቻልነውን ያህል ምን መች እንደተከሰተና የመረጃ ምንጮቻችን እነማን እንደሆኑ ለማሳወቅ እንሞክራለን። በኢራን ኢንተርኔት ተዘግቷል። ያም ሆኖ በኢንተርኔት በኩል መረጃ ይሾልካል። እንዴት እንመለስበታለን? ከዚያ በፊት ግን የዓይን እማኞችን መረጃ እንሰማለን። ጦርነቱ ከተጀመረ በኋላ ኢራን ለምዕራባውያን ጋዜጠኞች የመግቢያ ቪዛ ሰጥታቸው ነበር። ልዩ ፈቃድ አገኝተው ኢራን ገብተው ከወጡ የምዕራባውያን ጋዜጠኞች መካከል የሲኤንኤኑ የበርሊን ዘጋቢ ፍሬድሪክ ፕሌገን አንዱ ነው። ፕሌገን ለ2 ሳምንታት በኢራን በነበረው ቆይታ አየሁት ያለውን ይናገራል። ይህ የፕሌገን መረጃ በግሉ ኢንተርቪው ሲደረግ የሰጠው እንጂ ለሲኤንኤን የሰራው ዘገባ ለመሆኑን ማስታወስ ግድ ይላል። I've been in a lot of other war zones, and this is different in the fact that you don't really feel that you're safe anywhere simply because of the size of the munitions that are dropped there. Like, for instance, we have a hotel that's sort of in the northern part of Tehran. ሁኔታው አስፈሪ ነው። በተለያዩ የጦር ግንባሮች ተገኝቻለሁ። ይሄኛው ግን የተለየ ነው። በሰሜናዊ የቴህራን ክፍል በሚገኝ ሆቴል ውስጥ ነበር ያረፍነው። ከተማዋ ላይ የአየር ጥቃቶች ሲፈጸሙ የሆቴላችን ግድግዳና የመስኮት መስታወቶች ይንቀጠቀጡ ነበር። ከቦምብ ጥቃት መሸሸጊያ ዋሻም ሆነ የአደጋ ጊዜ ማስጠንቀቂያ ደወል ስለሌለ ጥቃቶቹ ድንገት ነው የሚከሰቱት። በየቀኑ ቢያንስ እስከ 7 ጥቃቶች ይፈጸማሉ። እኔ በነበርኩበት ሰዓት ጥቃቱ ከፍተኛ ደረጃ ደርሶ ነበር። ከሚወድቁ ቦምቦች ግዝፈት የተነሳ የትም ብትሆኚ ደህንነት አይሰማሽም። There was one neighborhood that we went to where it appeared as though a police station or some sort of other security installation had been hit, but across the street a bakery had been destroyed, the baker had been killed, and we talked to shop owners around there. በአንድ የጸጥታ ተቋም ላይ የደረሰን ጥቃት ለመዘገብ በመኖሪያ ሰፈሮች አካባቢ ተገኝተን ነበር። ጥቃቱ መንገድ ተሻግሮ የሚገኝ ዳቦ ቤት ማውደሙን፣ የዳቦ ቤቱ ጋጋሪም መሞቱን ታዝበናል። በአካባቢው ያናገርናቸው የሱቅ ባለቤቶች መንገድ ላይ ወይም በስራ ቦታ ምን እንደሚገጥማቸው ስለማያውቁ በፍርሃት ውስጥ እንደሚገኙ ነግረውኛል። በወታደራዊ ኢላማዎች ላይ የሚጣሉ ቦምቦች በዜጎች ላይ ጉዳት ማድረሳቸውን ታዝቤያለሁ ሲል ያጠቃልላል። ዓለም ለሰማው መረጃው ጋዜጠኛውን አመስግነን፣ እኛ ግን ዓለም በማያውቃቸው
በፋርሲ ቋንቋ ለኢራናውያን ብቻ በሚሰራጩ በድብቅ ከዜጎች በሚገኙ መረጃዎች ላይ እናተኩራለን። በኢራን ኢንተርኔት ተቋርጧል ብለናቸዋል። ይህንን ለማረጋገጥ ከፍተኛ ተአማኒነት ያለውን የኔት ብሎክስ ሪፖርት መመልከት ይቻላል። ይህ ግን ለዜጎች ነው። መንግስት ኢንተርኔት ይጠቀማል። ይህም ሀገራዊ ሽፋኑ 1% ላይ እንዲቀመጥ አድርጎታል። ይህንን 1% ኢንተርኔት ግን ዜጎች ዳታቸውን አብርተው መጠቀም አይችሉም። ስልካቸው ላይ በሚገኙ ቪፒኤኖችም አይሰራም። ውስብስብ ሂደቶችን ማለፍ የሚችሉ ወጣቶች መስመሩን ሰብረው መግባት ቢችሉም ይህንን አድርጎ መገኘት ግን በሕግ ያስጠይቃል። ያም ሆኖ ዝግም ወንጀልም በሆነው መስመር በኩል መረጃዎች ይሾልካሉ። ሌላው ከኢራን መረጃ የሚወጣበት ዘዴ ስታርሊንክ ነው። ስታርሊንክ በሳተላይት አማካኝነት የኢንተርኔት አገልግሎት የሚያቀርብ የዓለማችን ቱጃሩ ሰው የኢሎን መስክ ድርጅት ነው። አገልግሎቱን ለማግኘት የስታርሊንክ ተርሚናል ወይም አንቴና ያስፈልጋል። አንቴናዎቹን ማግኘት ግን ከባድ፣ ዋጋቸውም የማይቀመስ ነው። ኢራን ውስጥ አንዱ አንቴና $2000 ነው የሚሸጠው። ሆኖም ውድነቱ ግን ኢራናውያንን አንቴናውን ከመግዛት አላገዳቸውም። በትንሹ ከ50 እስከ 100 ሺህ የሚገመቱ የስታርሊንክ አንቴናዎች በድብቅ ወደ ኢራን ገብተው አገልግሎት በመስጠት ላይ ይገኛሉ። በቅርቡ ህዝባዊ ተቃውሞ ተቀስቅሶ ኢንተርኔት በተዘጋበት ወቅት ከኢራን የሚወጡ መረጃዎች በዋናነት በዚህኛው መስመር ነበር የሚተላለፉት። ጦርነቱ ሊጀመር ሰሞን ደግሞ አሜሪካ ከ6 እስከ 7 ሺህ የሚገመቱ የስታርሊንክ አንቴናዎችን በድብቅ ወደ ኢራን ማስገባቷ በዎል ስትሪት ጆርናል ሳይቀር ተዘግቧል። በእርግጥ ስታርሊንክ ኢራን ውስጥ አገልግሎት እየሰጠ እንደሚገኝ በኢራን መንግስትም የተረጋገጠ ነው። በቅርቡ ለዓለም አቀፉ የቴሌኮሙኒኬሽን ማህበር ባቀረበው ክስ ስታርሊንክ ህጋዊ ፈቃድ ሳያገኝ በኢራን ግዛት ውስጥ አገልግሎት መስጠት መጀመሩን፣ ይህም ዓለም አቀፍ ህግን እንደሚጻረር ገልጾ አቤቱታ አቅርቦ ነበር። ማህበሩም ድርጊቱ ህገወጥ መሆኑን የስታርሊንክ ፈቃድ የተመዘገበባቸው አሜሪካና ኖርዌይም ተግባሩን ሊያስቆሙ እንደሚገባ ትዕዛዝ ቢሰጥም ሰሚ አላገኘም። በዚህም የኢራን መንግስት የስታርሊንክን አንቴና ወደ ኢራን ማስገባት፣ መሸጥም ሆነ ይዞ መገኘት ብሔራዊ ደህንነትን አደጋ ውስጥ በመጣል የሚያስከስስ እስከ 10 ዓመት ፍርድ የሚያሰጥ የሀገር ክህደት ወንጀል አድርጎታል። አዲስ የሬዲዮ ሞገድ ማሰኛ ዘዴዎችን በመጠቀምም የኢንተርኔቱን ፍጥነት ከ30